አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የአማን ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ? ውድ ኢትዮጵያውያን፣ ውድ የሀገሬ ልጆች፣ የእስልምና እምነት ተከታዮች እንኳን ለኢደል ፍጥር በሰላም አደረሳችሁ አደረሰን እላለሁ። እንዲሁም በጾም ላይ ለሚገኙት የኦርቶዶክስ እምነት ተከታዮች ጾሙ የሰላም፣ የፍቅር፣ የብርታት ይሁንላችሁ እላለሁ። ሀገራችንን ሰላም ያርግልን። እንግዲህ ዛሬ የኢደል ፍጥር በዓል በመላ ዓለም ተከብሮ ውሏል። በሀገራችን ደግሞ በደመቀ ሁኔታ በሰላም ተጠናቋል። እንግዲህ ሰላም ሲኖር ነው ይሄ ሁሉ በዓለም ሁሉ ነገር ያለው ሰላም ሲኖር ነው። መብላት መጠጣቱም፣ መዝናናቱም፣ መጾሙም፣ ማጌጥ መልበሱም ሰላም ሲኖር ነው። ሰላምና ጤና ካለ ነው ሰው ልጅ በዚች ምድር ላይ መኖር የሚችለው። እንግዲህ አላህ ሰላሙን ለሀገራችን ያምጣ። ይሄ በየሚዲያው ላይ የሚናፈሰውን ህዝብን ከህዝብ የሚያጋጨውን፣ እምነትን ከእምነት ለማጋጨት የሚደረገውን ነገር አላህ ያስቆምልን፣ አላህ ያብርድልን እላለሁ። እንግዲህ ሁሉ ነገር በሱ ኃይልና ሁን እሱ ያለው ነገር ነው የሚሆነው። ማውረድ ይችላል። አላህ ያብርድልን እላለሁ። ውድ ቤተሰቦቼ እንግዲህ አሁን ነገ ጾም እንግዲህ ይቀጥላል 6ቱ ቀን እና እንዲሁም የኦርቶዶክሱ እንግዲህ በጾም ላይ ነው የሚገኘው። ሁሉም ለሰላም መጸለይ፣ ጾም ጸሎት ማለት እንግዲህ ከሀሳባችን ከመላሳችን ከድርጊታችን መቆጠብ ስለሆነ ሁላችንም ለሀገራችን በጸሎት ከሀገራችን ጎን መቆም አለብን እላለሁ። የሚያጋጨንን የሚያጠራጥር ህዝብን ከህዝብ የሚለየውን ነገር አላህ ያብርድልን፣ አላህ ያስቆምልን እላለሁ። ውድ ቤተሰቦቼ ቪዲዮዬ ከተመቻችሁ ሼር፣ ላይክ፣ ኮሜንት አስቀምጡልኝ እላለሁ። ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ እንደየእምነታችሁ እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ይበልልኝ እላለሁ። አመሰግናለሁ።